ኤቢ የአባቷን ድብቅ ሴራና የሰላም ልጅ የአባቷ ልጅ እንደሆነ ወይም ወንድሟ እንደሆነ እንግዲህ ለብዙ ጊዜ ስትለፋበት የኖረችው እውነታ ዛሬ አጋለች። ምንስ ውሳኔ ወሰኑ? እንግዲህ ደረጀና ማርታስ ምንድን ነው መጨረሻቸው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ። በያላችሁ በሰላማችሁ ብዝት ይበል። እንግዲህ የአቶ ደረጀ ጭንቀት እንዲሁም ደግሞ የማርታ እንግዲህ ንዴት እንደተጎዳች በጣም እንግዲህ አልጋ ላይ እንደተኛች ራሷን በጣም ነው የጎዳችው። ማርታም በሰማችው ነገር በጣም እየተጎዳች ነው ያለችው። አቶ ደረጀም እንግዲህ በሀሳብ እንደተዋጠና የመጨረሻውን ነገርና ከባድ ነገር እየተጋፈጠ ይገኛል ማለት ነው። ናታ እንግዲህ የተለያዩ ነገራቶችን መፍትሄ እንፍጠር ብሎ ቢያማክረውም እሱ ግን ከአሁን በኋላ አንዴ ሁለቴ ሶስቴ ሸሸሁኝ፣ ሸወድኩኝ፣ ስተሰራው ከአሁን በኋላ እንኳ አልሸሽም፣ ምንም ነገር የማጥፋፋው ነገር የለኝም፣ የመጣውን ሁሉ ፊት ለፊት እጋፈጣለሁ ብሎ ወስኗል ማለት ነው። እንግዲህ ያልሰማችው ኤቢ ነበረች። ኤቢ እንግዲህ በስተመጨረሻ ናታንና ዳጣ ተመካክረው መጨረሻ ላይ ኤቢ እንደምትሰማና መስማት እንዳለባት ተመካክረው ናታንና ዳጣን እንግዲህ ናታ ሊነግራት ሞከረ ማለት ነው። እሷም ደግሞ አባቴን መጥፎ ነገር እኔ መስማት አልፈልግም፣ አሁን ላይ ቃል ኪዳን ላድርግ፣ ደስታዬን የማጣጥምበት ሰዓት ነው፣ መጥፎ ነገር አትንገረኝ እያለች አንድ ሁለት ቀን እምቢ ስትለው፣ ነገር ግን አባዬና እማዬ እንደዚህ ተጣልተው በሀሳብ ተውጠው እያየሻቸው ለምንድን ነው እንደዚህ የሆኑበትን ነገር የማትፈልጊው ማወቅ የማትፈልጊው እያለ እንግዲህ ዳርዳር እያለ መጨረሻ ላይ እንግዲህ እንድትሰማ አድርጓታል። እንግዲህ አልነገሩኝም፣ እናቴም አልነገረችኝም፣ አባቴም አልነገረኝም። ነገር ግን እናቴ ምግብ እየበላች አይደለም፣ ሰላም አይደሉም፣ ክላስ ለይተው እያደሩ ነው፣ አባቴም እየተጎዳ ነው። ግን ነገሩን አልነገሩኝም፣ ለምን አይነግሩኝም ብላ እሷም ደግሞ ነበር ኤቢ ማለት ነው። ነገር ግን ሐኪም ቤት ተደራሱ ወይዘሮ እንግዲህ ማርታ ከሰላም ጋር ያለውን ነገር ምርመራ አድርጋለች። ውጤት እየተጠበቀ ነው ማለት ነው። ሰላምም እንግዲህ ባለፈው መታ ያልሆነ ቃላትና በጣም እሱን ደግሞ የሚያስቸግር ነገር ፈጥራበታለች። ካሉት ቤቶች አንዱን ቤት እንዲሁም ደግሞ ትልቅ የሚባለውን ወይም ማርታ የምትወደውን ቤት በስም ያዙርልኝ፣ አለበለዚያ ምንም ማምለጫ ወጥመድ ውስጥ ነክ መማለጫ የለም፣ ወደ ሰውን በግድ ልጆቹም ስላሉ እኔ የፈለኩትን ነገር ማድረግ እችላለሁ። አሁን ላይ ሰዓቴ ነው፣ ሰዓት ነው። ትናንትና ጎንበስ ብዬ ሰራተኛ ሆኜ ብዙ አሳልፌ መጥቻለሁ። ዛሬ እንግዲህ ወደ ሳይሆን በግዴ የምለውን ታደርጋለህ፣ የልጆቼ አባት ነክ ብላ እንግዲህ አይኗን አፍጣ ጨክናበታለች ማለት ነው። እንግዲህ ያው አንዳንድ ጊዜ ሰዎች ጊዜ ለኔም ና ይባላል እና ጊዜ ጠብቀን ነው ሁሉን ነገር እንግዲህ የልባችን ማድረግ የምንፈልገው የምናደርገው። ትናንትና በሰራተኝነት ልጇን አታ እንግዲህ ያልሆነ ህይወት ውስጥ እንደገባው በመጀመሪያ ልጇን ታጥላባት ነው እንግዲህ ዳጣዬም ማለት ነው። እና ብዙ ተሰቃይታለች፣ በሰራተኛ ኖራለች፣ እድሜዋን ጨርሳለች። ነገር ግን ደግሞ ይሄ ቀን ይመጣል ብላ አልጠረጠረችም ነበር። ዛሬ ግን እንግዲህ ሁለተኛ ልጅ ወልዳ ተቀምጣለች ማለት ነው። እናም እንግዲህ ቤት በራሴ አድርግልኝ፣ አንተኛ ጋር ሁልጊዜ አትኖርም፣ ሞትም እኮ አለ እና ቤት በራሴ አዙርልኝ ብላለችው። እሱ ደግሞ ኮንዶሚኒየም ቤት ልግዛልሽ እንጂ ቤት አላዙርልሽም፣ ሀሳብሽን ሰብስቢ ሲላት አልፈልግም፣ ቤቱን ብቻን መዞር ነው ፈልገው ነበር ያለችው ማለት ነው።
እንግዲህ ጓዝሽን ሰብስቢ እመጣለሁ ብለሻል። ጓዝሽን ሰብስቢና ነይ ቶሎ እነ ኤቢን እና እንግዲህ እነ ማርታ እና ናታ ፊት አይንሽ የሚገለጥልሽ ከሆነ ነይ ቶሎ እና ሞክሪው። እዛው መተሽ እንደዚህ እንደዚህ ነውና ቤት በስሜ እንዲሆንልኝ እፈልጋለሁ ብለሽ ለማርታ ንገሪያት ታዙርልሽ ብሎ እሱም አላት ማለት ነው። እሷም ደግሞ ወታ ሄደች ማለት ነው። በጣም ከባድ ውሳኔ ነው እንግዲህ ሰላም የወሰነችው። በእርግጥ በሰላም አይፈረድም። አንዴ ሆኗል የሆነው ስለሆነ ወደፊት ደግሞ ያለውን ነገር እያጠራች ስለሆነ መሄድ ያለባት። ያው ገንዘብ መጠየቋ ክፉነት አይደለም። ልጅ እስከወለደ ድረስ ገንዘብ ያስፈልገዋል ማለት ነው እና መጠየቋ ክፋት አይደለም። ብቻ እንግዲህ ግን እሱ በጣም ያሳዝናል እውነት አቶ ደረጀ በጣም ይህን ሁሉ ጊዜ በሀሳብ ሲሞት በሀሳብ ሲሰቃይ ኖረ። አሁንም ደግሞ ያው ሀሳብ ነው ማለት ነው። ከዚያም በኋላ እንግዲህ ናታን ወደ ክላስ ወስዶ አረጋግቶ ለኤቢ እንግዲህ ነግሯታል ማለት ነው። ሲነግራት በጣም ነበር እሷን እንግዲህ የሳተችው እንዲሁም ደግሞ በጣም ነበር የተናደደችው ማለት ነው። እንግዲህ ቀጥታ ወደ ቤቷ ሄዳ ክላስ እናቷ ክላስ ሄዳ አይታ ነበር እንግዲህ ድንገት የጠፋችው ማለት ነው። ከቤት ወጣ አባቷን ፍለጋ ነበር። አባቷ ደግሞ ተሸዋውደው ቤት መጥቷል ማለት ነው። እንግዲህ ናታን እና ዳጣን ሆነው በአንድ ቤት አወቀች በኋላ መፍትሄ ለመፍጠር ናታን እየሞከረ ነበር። ነገር ግን ደግሞ ምንም አይነት መፍትሄ ሊያመጡ አልቻሉም ማለት ነው። ለጊዜው እንግዲህ ተመካክረው የሆነ ነገር እንደሚያደርጉ ግን ይመስላል። ምክንያቱም መጨረሻ ላይ ናታንም እንዲሁም ደግሞ ኤቢም ዳጣዬም ሆነው ተመካክረው የሆነ ነገር ያቀዱ ይመስላሉ። ብቻ ወረቀቱ ቢቀየር ጥሩ ይሆን ነበር። ግን ደግሞ ዛሬ ወረቀቱ ቢቀየር ነገስ ይሄ ነገር ልጆች ወልዳለች የትም ታውቋለች። ስለዚህ ሰላም ራሱ ይሄን መደባበቁን አትፈልገው። ምክንያቱም ሁሉ ነገር በግልጽ ወጥቶ ሴትየቱም እንግዲህ ሴት ሁሉም መቼም ሲጠቃ የሚወድ የለም። ግን ያው በሰላም ብትፈርድ እንዲሁም ደግሞ ሳም ደግሞ በማርታ ያው ብቻ አስቸጋሪ ነው። ሁለታቸውም ለሁለታቸው ባይተዛዘኑም ቢተዛዘኑም ግን የሆነ ነገር ነው። ሁላቸውም የራሳቸው ሴት ልጅ ሁሉም ራሷ ትፈልጋለች። ያኔ የመጨረሻዋን ነገር ሰላም የመጨረሻዋን ልጆቿን ነገር ያሳስባታል። እችኛይቱም ደግሞ ያሳስባታል። እና ማርታም እንግዲህ በጣም ልቧ ተሰብሯል። እንዲሁም ዳጣን እየመከረቻት ነበር ሰውን አትመን እያለች ማለት ነው። ምክንያቱም በጣም ከቅርብ ሰው መከዳት ያማል። ያላሰብነው ሰው ቢከዳን ግን ምንም አይደለም የሚያቅናው ሰው። እንደኔ ግን ኤቢና ናታን ዳጣን ተስማምተው ወረቀቱን ይቀይራሉ ብዬ ገምታለሁ። ግን ቢቀየርም ደግሞ ይህ ነገር ኤቢ ስላወቀች ያው ነገር ሰላም ስመጣ ነገሩ ስለሚከር በአንድ ፊቱ እንግዲህ ተጀርጅሮ ወጥቶ ሰላም መጣ ሁሉም ታውቆ እንግዲህ ይቅርታ ብታረግለት እና እንግዲህ መጨረሻውን እናያለን ማለት ነው። ውድ ቤተሰቦች ሰብስክራይብ እያደረጋችሁ ያው ይቅር ብትለው ማርታ ጥሩ ይሆን ይመስለኛል። ሰላምም እንግዲህ